ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንደምን አላችሁ? ዛሬም በአዲስ ቪዲዮ ተገናኝተናል። የትራምፕ አስተዳደር ወይም የትራምፕ መንግስት በያዝነው በአዲሱ ዓመት 2026 ወደ ስራ የሚገቡ ማለትም የሚተገበሩ አራት አዳዲስ ለውጦችን አድርገዋል። እነዚህ አራት አፕዴቶች ለግሪን ካርድ ሆልደሮች ወይም በግሪን ካርድ ሁኔታ ላይ የምትገኙ ሰዎች እንዲሁም ለአሜሪካ ዜግነት አፕላይ ለማድረግ እያስባችሁ ላላችሁ ሰዎች እንዲሁም አጠቃላይ በአሜሪካ ለምትገኙ ማለትም በማንኛውም አይነት ቪዛ በአሜሪካ ለምትገኙ ኢትዮጵያውያን በሙሉ የሚመለከቱ አዳዲስ ለውጦች ናቸው። A new year and more changes to President Trump's immigration policies, including new restrictions. Here's a list of the 7 countries whose residents are now not able to travel to the U.S. The administration saying it is a matter of national security. And it comes as the Trump administration says migrant encounters were less than 130,000 under his watch, compared to more than 1.5 million under the last year of the Biden administration. ስለዚህ እነዚህ በአዲሱ ዓመት ተግባራዊ የሚሆኑ አራት ለውጦች ግዴታ ልታውቋቸው የሚገቡ ናቸው። ምክንያቱም ዋጋ የሚያስከፍሉ ነገሮች ስለሆኑ ግዴታ አራቱንም ወደ ስራ የሚገቡ አዳዲስ ለውጦች አውቃችሁ ራሳችሁን ሬዲ ማድረግ ይጠበቅባችኋል። ስለዚህ በዛሬ ቪዲዮ አጠቃላይ እነዚህ አራት ህጎች ምንድናቸው የሚሉትን አጠቃላይ ኢንፎርሜሽን በአጭሩ የምሰጣችሁ ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው የማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ሰዎች ቻናሉን ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። ቪዲዮም ከመጀመሩ በፊት ሁላችሁም ላይክ እያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን እንግባ። የዚህን ዌብሳይቱን ሊንክ እንደተለመደው ዲስክሪፕሽን ቦክስ ውስጥ እና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። እኔ ካስረዷችሁ በተጨማሪ ተብራራ ኢንፎርሜሽን እንዲሁም ሪሶርሶችን ማግኘት የምትፈልጉ ሰዎች ያስቀምጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱ ልክ በዚህ በምትመለከቱት መልኩ ይከፍታል። እዚህ ጋር እንደምትመለከቱት ትራምፕ 2026 ኢሚግሬሽን ፖሊሲ ይላል። ይህ ማለት እንደነገርኳችሁ በአዲሱ ዓመት በያዝነው በ2026 ተግባራዊ የሚሆኑ አዳዲስ ለውጦች ተደርገዋል። አንድ አራት የሚጠጉ ማለት ነው። ስለዚህ ስለነሱ የሚያወራ ፖስት ነው። እዚህ ጋር የምትመለከቱትን ኢሜጅ ወይም እዚህ ጋር ያለውን ታይትል ከሁለት አንዱ መንካት ትችላላችሁ። ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባ ነው። በምትመለከቱት መልኩ ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶናል። አራቱም እንደነገርኳችሁ ህጎች እዚህ ጋር ተዘርዝረው ተቀምጠዋል። በአዲሱ ዓመት ማለትም በያዝነው 2026 ጀምሮ ተግባራዊ የሚሆኑ ነገሮች ናቸው። ከነሱ መካከል የመጀመሪያው እዚህ ጋር እንደምትመለከቱት ኢንሃንስድ ትራቨል ሪስትሪክሽን ኤንድ ቦርደር ኮንትሮል ይባላል። ይህ ማለት ወደ አማርኛ ስንተረጉመው የጉዞ ገደቦችና የድንበር ቁጥጥር እንደማለት ነው። እዚህ ጋር እንደምትመለከቱት ዲስክሪፕሽኑ ላይ ወይም እዚህ ጋር ተጽፎ እንደምትመለከቱት በብሔራዊ ደህንነት ምክንያት ከ7 ሀገራት የሚመጡ ዜጎች ወደ አሜሪካ እንዳይገቡ አዲስ እገዳ መጣሉን ያብራራል። ይህ ማለት ባለፈው እንደነገርኳችሁ 39 ሀገራቶች ወደ አሜሪካ እንዳይገቡ ወይም ደግሞ ወደ ዩኤስ ቦርደር አልፈው እንዳይገቡ እገዳ ተጥሎ ነበር። እዚህም ላይ ተጨማሪ 7 ሀገራቶች ወደ አሜሪካ እንዳይገቡ ማለትም ወደ አሜሪካ ቦርደር አልፈው እንዳይገቡ ከነዚህ 7 ሀገራት የሚመጡ ዜጎች ወደ አሜሪካ መግባት እንዳይችሉ የሚያደርግ አዲስ ለውጥ ማድረጋቸው ማለትም ይህም እንደነገርኳችሁ እነዚህ 7 ሀገራቶች ወደ አሜሪካ እንዳይገቡ የሚያደርገው ህግ በዚህ በያዝነው በአዲሱ ዓመት ተግባራዊ እንደሚሆን ተገልጿል። እንዲሁም የደቡብ ድንበር ቁጥጥር በሳውዝ ቦርደር የሚባለው ማለት ነው ቁጥጥር ለማጠናከር ከፍተኛ ትኩረት ተሰጥቷል። በታህሳስ ወር ብቻ በቀን በአማካኝ 48 ሰዎች በህገ ወጥ መንገድ ድንበር ጥሰው እንደሚገቡ የሚገልጽ መረጃዎች መውጣታቸው ተገልጿል። እንደነገርኳችሁ በአማካኝ 48 ኢንዲቪዥዋሎች ወይም 48 ግለሰቦች ቦርደር እየተሻገሩ ይገባሉ። ይህም እንደነገርኳችሁ በሳውዝ ድንበር ማለትም በዩኤስ ሳውዝ ድንበር እያለፉ ስለሚገቡ ይህንንም በከፍተኛ ሁኔታ ትኩረት ሰጥተው እንደሚሰሩበትና በሳውዝ ድንበር በኩል ከዚህ በኋላ ማንኛውም ኢሚግራንት ወይም ኢሌጋል የሆነ ኢንዲቪዥዋል መግባት እንደማይችል ገልጸዋል። ስለዚህ የመጀመሪያው በ2026 ማለትም በያዝነው አዲስ ዓመት ተግባራዊ የሚሆነው ኢንሃንስድ ትራቨል ሪስትሪክሽን ኤንድ ቦርደር ኮንትሮል የሚባለው ወይም የጉዞ ገደቦችና የድንበር ቁጥጥር የሚባለው ህግ ይህንን ይመስላል። ሁለተኛ ላይ ማሻሻያ ያደረጉበት ነገር የቪዛና የዜግነት ለውጦች ናቸው ወይም ራዲካል ቼንጅ ቱ ቪዛ ኤንድ ሲቲዝንሺፕ የሚባለው ነው። ይህም በርከት ያሉ ነገሮች በውስጡ ማሻሻያዎች ተደርገዋል። ከነሱም መካከል በኤች1ቢ ቪዛ አማራጭ ያሉት ነገሮች እንዲሻሻሉ ተደርገዋል። ይህም ከየካቲት ወር ጀምሮ የቪዛ አሰጣጥ በዕጣ ወይም በሎተሪ መሆኑ ቀርቶ ከፍተኛ ክፍያ ለሚያስገኙና ከፍተኛ ክህሎት ለሚጠይቁ ስራዎች ቅድሚያ ይሰጣል ሲሉ ገልጸዋል።
ይህ ማለት እንዴት ነው? ከዚህ በፊት የነበረው በሎተሪ ነበረ ወይም ደግሞ H1B የሚባለው በስራ ወደ አሜሪካ መግባት የምትችሉበት የቪዛ አማራጭ የሚሰጠው በሎተሪ አማራጭ ነበር። አሁን ግን ይህ ነገር ቀርቶ ከፍተኛ ክህሎት ላላቸውና ከፍተኛ ክፍያ ለሚከፈላቸው ሰዎች ብቻ መሰጠት መጀመሩ ወይ ደግሞ ለእንደዚህ አሁን ለነገርኳቸው አይነት ሰዎች ብቻ ቅድሚያ መሰጠት መጀመሩን ገልጸዋል። እንዲሁም $100,000 የማመልከቻ ክፍያ መኖሩን ወይ ደግሞ ማዕከላቸውን መጨመራቸውን ገልጸዋል። እዚህ ጋር እንደምትመለከቱት ማለት ነው። እዚች ጋር ከታች እንደምትመለከቱት ደግሞ የዜግነት ፈተናዎች ወይም የአሜሪካ ዜግነት ፈተና ይበልጥ ከባድ እንዲሆን መደረጉ ተገልጿል። እንዲሁም የቃል ጥያቄዎች ወደ 20 ከፍ እንዲሉ ማለትም በኢንተርቪው ወቅት የምትጠየቋቸው ጥያቄዎች ወደ 20 ከፍ እንዲሉ መደረጋቸውንም አያይዘው ገልጸዋል። እንዲሁም ይህንን ኢንተርቪው ለማለፍ ማለትም የአሜሪካ ዜግነትን ለማግኘት የሚጠይቀውን ኢንተርቪው ለማለፍም ከ20 ጥያቄዎች ውስጥ 12ቱን ግዴታ መመለስ መቻል ይጠበቅባቸዋል። እነዚህን ማድረግ ካልቻላችሁ ማለትም ከ20ዎቹ ጥያቄዎች 12ቱን መመለስ ካልቻላችሁ የአሜሪካ ዜግነት ማግኘት አትችሉም ወይም ኢንተርቪው ቴስቱን እንደወደቃችሁ ማወቅ ትችላላችሁ። ሌላኛው የትራምፕ ጎልድ ካርድ ነው ወይ ደግሞ እዚህ ጋር እንደምትመለከቱት ትራምፕ ጎልድ ካርድ የሚባለው ነው። ይህም $1 ሚሊዮን መክፈል ለሚችል ማንኛውም ሰው ኢንቨስተርም ሊሆን ይችላል ወይም ባለሀብትም ሊሆን ይችላል ወይም ደግሞ ማንኛውም $1 ሚሊዮን መክፈል ለሚችል ሰው የግሪን ካርድ ወይ ደግሞ የቋሚ ነዋሪነት ቪዛ የምንለውን ቀጥታ ማግኘት እንደሚችል ገልጸዋል። ለዚህም ማሻሻያዎች መደረጋቸውን አናውንስ አድርገዋል። ስለዚህ በሁለተኛ ደረጃ ራዲካል ቼንጅ ቱ ቪዛ ኤንድ ሲቲዝንሺፕ የተባለ ወይም የቪዛና የዜግነት ለውጦች ላይ ማሻሻያ የተደረገው ክፍል ይህንን ይመስላል። ሌላ በሶስተኛ ደረጃ ማሻሻያ ያደረጉበት ወይም በያዝነው በአዲሱ ዓመት ተግባራዊ ይሆናል በ2026 ተግባራዊ ይሆናል የተባለው ኢንክሪዝ ሴኩሪቲ ኤንድ ሰርቪላንስ ሜዥር የሚባለው ነው ወይ ደግሞ የደህንነትና የክትትል እርምጃ የሚባለው ነገር ነው። እዚህ ጋም አንድ ሁለት የሚሆኑ ማሻሻያዎች መደረጋቸው ተገልጿል። ከነሱ መካከል የመጀመሪያው አሜሪካ የሚገቡና የሚወጡ የውጭ ሀገር ዜጎች ማለትም የግሪን ካርድ ባለቤቶች ወይም ግሪን ካርድ በእጃችን የሚገኝ ሰዎችን ጨምሮ ማለት ነው የፊት መታወቂያ ወይም ደግሞ ፌሻል ሪኮግኒሽን የሚባለውን መረጃ እንዲሰጡ የሚያስገድድ አዲስ ሕግ መውጣቱን ገልጿል። ይህም ወደ አሜሪካ የሚገባም ሆነ የሚወጣ ማንኛውም ሰው እንደማለት ነው። ወይም ደግሞ ግሪን ካርድ ቢኖራችሁም ባይኖራችሁም በምንም አይነት ሁኔታ ላይ ብትሆኑም ጭምር እንደማለት ነው። ወደ አሜሪካ በምትገቡበትም ሆነ በምትወጡበት ሰዓት የባዮሜትሪክስ ዳታ ማለትም የፊት አሻራ የምንለው ማለት ነው ግዴታ መስጠት መደረግ መጀመሩን ገልጸዋል። ወይም በአዲሱ በያዝነው 26 በአዲሱ 2026 ዓ.ም ተግባራዊ የሚሆን ይሆናል። እንዲሁም ደግሞ ማምጣት የፈለግነውን የቤተሰብ አባል ግሪን ካርድ ሆልደሮችም ልንሆን እንችላለን። የአሜሪካ ዜግነት ያለን ሰዎችም ልንሆን እንችላለን። ቤተሰብ አባሎቻችንን ወደ አሜሪካ ለማምጣት በምናስብበት ጊዜ 5 ዓመት የሶሻል ሚዲያ ሂስትሪያቸው ቼክ እንደሚደረግ ማወቅ ይጠበቅብናል። ወይ ደግሞ እንደነገርኳችሁ በአዲሱ ዓመት ተግባራዊ የሚሆኑት ሶሻል ሚዲያ ቬቲንግ የሚባለው ነው። ይህ ማለት ማንኛውንም የቤተሰብ አባልም ሆነ ማንኛውም ወደ አሜሪካ መግባት ያሰበ ሰው ወደ አሜሪካ በምናመጣበት ጊዜ ባለፉት 5 ዓመታት የነበረው የሶሻል ሚዲያ አክቲቪቲው ኮንተንት ክሬተር ከሆነ ወይ ደግሞ ቪዲዮዎችን የሚያዘጋጅ ኮንተንቶችን የሚያዘጋጅ ሰው ከሆነ እሱንም እንዲሁም ደግሞ ኮንተንት የማያዘጋጅ ወይም ኮንተንት ክሬተር ባይሆን እንኳን ላይክ የሚያደርጋቸው የሚከታተላቸው እንዲሁም ደግሞ ሼር የሚያደርጋቸው አጠቃላይ ኮንተንቶች በሙሉ ቼክ እንደሚደረጉ ማለትም ላለፉት 5 ዓመታት የነበረው ሶሻል ሚዲያ አክቲቪቲ ምን ይመስላል የሚለውን ቼክ መደረግ መጀመሩን ወይ ደግሞ እንደሚጀመር በአዲሱ ዓመት ተገልጿል። ስለዚህ ሶስተኛ ደረጃ ማሻሻያ ያደረጉበት ወይም በአዲሱ ዓመት ይጀመራል የተባለው ኢንክሪዝ ሴኩሪቲ ኤንድ ሰርቪላንስ ሜዥር የሚባለው ነው። አራተኛና የመጨረሻ ማሻሻያ ይደረግበታል የተባለው የጋብቻና የክልል ሕጎች ላይ ትኩረት ያደርጋል። ይህም በመጀመሪያ ደረጃ ሜሬጅ ቤዝድ ግሪን ካርድ አንደር ዘ ማይክሮስኮፕ የሚባለው ፓርት ወይም እዚህ ጋር እንደምትመለከቱት ያለውን በምንመለከትበት ጊዜ በጋብቻ አማካኝ ግሪን ካርድ ለማግኘት የሚደረጉ ማመልከቻዎች በጥብቅ ፍተሻ እንደሚደረግባቸው እንዲሁም ጥንዶቹ አብረው መኖራቸውን የሚያረጋግጥ ማስረጃ በከፍተኛ ሁኔታ መጠየቅ እንደሚጀመር ተገልጿል። ይህ ማለት በሜሬጅ ቤዝድ ግሪን ካርድ ለማግኘት ያሰበ ሰው በሙሉ በጋብቻ ግሪን ካርድ ለማግኘት ያሰበ ሰው በሙሉ ጥንዶቹ አብረው መሆናቸው ወይ ደግሞ እናንተ ጥንዶች አብራችሁ መሆናችሁን የሚያረጋግጥ ከፍተኛ የሆነ ዶክመንት ወይ ደግሞ ፓወርፉል የሆነ ዶክመንት ጥብቅ የሆነ ማስረጃ ማቅረብ እስካልቻላችሁ ድረስ ይህ ነገር እንደማይሆን ወይም ደግሞ እንደነገርኳችሁ በዩኤስሲአይኤስ
የሜሪጅ ቤዝድ ግሪን ካርድ ትኩረት ተሰጥቶት በአዲሱ ዓመት እንደሚሰራበት ተገልጿል። ሌላው የቴክሳስ ግዛት ህግ ነው። እዚህ ጋር እንደምትመለከቱት ቴክሳስ ስቴት ሎ ኢንቴግሬሽን የሚባለው ነው። ይህም በቴክሳስ የሚገኙ የሸሪፍ ቢሮዎች ወይም ደግሞ የፌዴራል ኢሚግሬሽን ተቆጣጣሪዎች አይሲኢ የምንለው ኢሚግሬሽን ከስተም ኢንፎርስመንት ማለት ነው በጋራ እንዲሰሩ የሚያስገድድ አዲስ ህግ መውጣቱን አናውንስ አድርገዋል። እንደነገርኳችሁ በቴክሳስ የሚገኙ የሸሪፍ ቢሮዎች እና የኢሚግሬሽን ቢሮ ወይም ኢሚግሬሽን ከስተም ኢንፎርስመንት በጋራ እንዲሰሩ የሚያስገድድ አዲስ ህግ መውጣቱ ይህም የነገርኳችሁ 4 ህጎች በያዝነው በ2026 ወይም በአዲሱ በ2026 ተግባራዊ እንደሚሆን ወይም ወደ ስራ እንደሚገቡ ገልጸዋል። ስለዚህ በአሜሪካ የምትገኙ በማንኛውም አይነት የቪዛ አማራጭ ላይ የምትገኙ ሰዎች እነዚህ ነገሮች ይመለከታችኋል። ስለዚህ የዛሬ መረጃ ይሄን ይመስል ነበር። 4ቱ ወደ ተግባር የሚገቡት ወይም ወደ ስራ የሚገቡት ህጎች እነዚህን ይመስላሉ። አሪፍ ኢንፎርሜሽን እንዳገኛችሁበት ሼር እንዳረኳችሁ ባጭሩ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካለ እንዲሁም ያልገባችሁ ነገር ካለ በተጨማሪም ኔክስት እንዲሰራ የምትፈልጉት ቪዲዮ ሀሳብ ካለ ኮሜንት ላይ መጻፋችሁ እንዳትረሱ። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ አድርጋችሁ እንደዚህ አይነት አዳዲስ መረጃዎች አዳዲስ ህጎች በሚወጡበት ጊዜ ቶሎ ተከታታይ ስለማደርሳችሁ ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። ቪዲዮንም ከመውጣታችሁ በፊት ሁላችሁም ላይክ ያደረጋችሁ እንደወደዳችሁት እንደተመቻችሁ እንዲሁም አሪፍ መረጃ እያገኛችሁበት እንደሆነ ላይክ ያደረጋችሁ አሳውቁኝ። ምክንያቱም ላይክ ባረጋችሁት ቁጥር ምን ያህል ቪዲዮ እየወደዳችሁት እንደሆነ ስለምረዳ በቀጣይ እንደዚህ አዳዲስ መረጃዎች በሚወጡበት ጊዜ ቶሎ ተከታትዬ እንዳደርሳችሁ ይረዳኛል። ስለዚህ ሁላችሁም ላይክ ያደረጋችሁ እንደወደዳችሁ ታሳውቁኝ። ላልሰማ ሰው እንዲሁም የመረጃ ይመለከተዋል ለምትሉት ሰው በሙሉ ሼር ማድረጋችሁ እንዳትረሱ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል፣ መልካም ጊዜ።